ነፃነት ካለፈ በኋላ ሌሎች ብዙዎቹ ታዋቂ ሰዎች ባዮግራፊያቸውን ኦቨርናይት ሰርተህ ነው የምታደርሰውና ትጋትህ ይገርመኛል። እኔ አንደኛ ሌላ ስራ የለኝም። ፉል ታይም ባዮግራፈር፣ ፉል ታይም ኢቨንት ኦርጋናይዘር ነኝ። ብዙ ማህበራት ውስጥ አባል አይደለሁም። ስለዚህ 24 ሰዓት የምጠቀመው ለዚህ ነው እና ብዙ ቦታ ላይ ደግሞ አተያየኝም ተናጋሪ ሆኜ በየቦታው ላይ ኢንቮልቭመንቶቼ ትንሽ ናቸው በየትኛው ማህበር ውስጥ። ስለዚህ ጊዜን የማውለው እኔ በእኔና በእኔ በመወደው ስራ ላይ ስለሆነ ይመስለኛል። እና እንዳልከው የሰዎችን የህይወት ታሪክ መስራት አንዱ ትልቁ ፓሽኔ ነው፣ ከኢቬንትም በላይ ማለት ነው። መወደው ስራ ነው። የሀገሬን ታሪክ ሰነድኩ ብዬ ነው የማስበው። አንተ ትጽፍ ኢትዮጵያን ጻፍቷ ብዬ ነው የማስበው። ቢኮዝ ለእኔ ሀገር ማለት ተራራ ስላልሆነ ሸንተረር አይደለም፣ ሰው ስለሆነ የሰው ታሪክ ደግሞ በጣም ይመስጠኛል። ሁለት ደግሞ በጣም ኢንጆይ ነው ማድረገው እና ትንሽ ትልቅ አይደለም ሰርቷል ብዬ ካመንኩኝ የሰዎችን ታሪክ መሰል አሁን እንደውም እኮ በቀጣይ እኮ ልዩ ልዩ ሙያ ብለን በ20 ዘርፎች ምህንድስና፣ ሕክምና እያደረግን ደግሞ እነሱን እያወጣን ነው በቀጣይነት እና በቃ የሙሉ ሰዓት ስራዬ ስለሆነ ይመስለኛል። ሁለት ደግሞ ትንሽ ፈጥናለሁ ማለት ዘዴ ያለኝ ብዙ ነገሮችን ዲጂታሊ ነው የማከናውነው። ይሄ አለ አይደለ ነገሮችን ሲስተማቲክ ለሰው ስራ አካፍላለሁ። አንድን ስራ ለ8 ለ9 ሰው ስራ አድርጌ ስለምሰራ ስራው ቶሎ ያልቃል። አሁን 21 መጽሐፍ ብዙ ነው አይደለ? ግን 21 ውስጥ 14ቱ 4 ዓመት ጊዜ ውስጥ ነው። እንደምታውቀው ፋናና ሰራ ነበረ። ልክ ፋና ስወጣ አንድ ነገር ቅልል ያለልኝ አንድ ስራ እዚህ በዛ ፋንታ ብዙ መጽሐፎችን በዚህ 4 ዓመት ብቻ 13 መጽሐፎች ወጥተዋል። ቀላል አይደለም። እኛ እንግዲህ ታሪክ መሰነድና የእውነትና የሚዲያ ማስተባበር ስራዎችን የሚሰራ ተቋም ነው። እንደምታውቀው የበርካታ ከ300 በላይ የሚሆኑ የሚዲያ የኪነ ጥበብ ሰዎችን ህይወት ታሪክ ሰርተናል። አንዳንድ ሰዎች ደግሞ እውነት ሲኖራቸው ጋዜጠኞችን እንድንጠራ ብቻ ሳይሆን ደግሞ የሚዘጋጀውን የሚዲያ ዝግጅት ይዘቱን እንድናዘጋጅ ጋዜጠኞችን እንድናስተባበር ብዙ ጊዜ እኛን ይመርጡናል። እኛም ደግሞ ለዚህ ፕሮፌሽናል የሆነ ስራ ስለምንሰራ አሁን በቅርቡ እንኳን ያየው ዛሬ ያለህበት የኢትዮጵያ ሪል ስቴት አለሚዎች ማህበር ያዘጋጀው ፕሮግራምን እኛንን የሚዲያ ማስተባበር ስራ የስራ ነው እና ደስ ብሎኝ ወድጄው የምሰራው እና ደግሞ ከልቤ ከእሷ ጋር ያገናኘ ስራ ነው ብዬ ነው የማስበው። ብዙ አሉ እንግዲህ ሰዎች መጽሐፍ ሲያስመርቁ፣ ቤትም ሲያስመርቁ፣ በተለያየ አይነት ሁኔታዎች ደግሞ ተቋሞቻቸውን ፕሮዳክት ላውንች ሲያደርጉ አሁን ለጊዜው ማንናገራቸው ተቋሞች ወደ እኛ ይመጣሉ። እኛ ደግሞ ዋና ስራችን የሚዲያ መጥራ ብቻ ሳይሆን የሚዲያውን ሰው የሚዘግበውን ነገር ፎሎ አድርጎ ሞኒተር አድርጎ ለነዛ አሰሪዎቻችን መስጠት ነው። ሁለት ደግሞ ዘገባዎቹ የተለያዩ እንዲሆኑ የማድረግ ሁኔታዎች፣ የመንግስት ሚዲያዎች ደግሞ ሲመጡ የግል ሚዲያዎች እንዴት አዘጋገባቸው ይለያያል አይደለ? ፕሮግራም ሲሰራ፣ ዜና ሲሰራ፣ ማህበራዊ ሚዲያ ሲሰራ ስለሚለያይ ያንን ኮንትሮል የመቆጣጠር ስራዎችን ነው በዋናነት የምንሰራው። እንደተሳካልን አድርጌ አስባለሁ። እስካሁን በስራናቸው አሁን በዚህ 3 ወር ውስጥ ብቻ 12 ሁነት አዘጋጅተናል ከጥር ጀምሮ እስካሁን እና ይህ ቀላል አይደለም ስታየው። በገንዘብም ደረጃ መጽሐፍ ከመጻፍ ኢቬንት ማዘጋጀት ያበላል ብዬ አስባለሁ። እየበላው ነው።